ሰላም ጤና ይስጥልን ክብራን አድማጭ ተመልካቾቻችን እንዴት ቆይታችኋል እያልኩኝ ወደ ሰዓቱ መረጃዎቻችን ተሻገርኩኝ። ወደ መረጃዎቻችን ስናቀና በርካቶቻችን መስማትና ማወቅ የምንፈልገው ነው የአሜሪካና የኢራን ጉዳይ በአሁን ሰዓት በምን ሁኔታ ላይ ነው የሚለውን ሰፋ ያለ መረጃ ይዘናል። ሌላኛው መረጃችን ደግሞ ኢራን ከአሜሪካ ጋር መነጋገሯን ተከትሎ ሳውዲ አረቢያና ኢራንም ሰፋ ያለ ውይይት አድርገዋል። ይህንንም መረጃ አካተናል። ሌላኛው መረጃችን ዩናይትድ ኪንግደም እስራኤል በሊባኖስ የምትፈጽመውን ጥቃት አውግዛለች። በተጨማሪ ማስጠንቀቂያና አላማና እቅዷን ዩናይትድ ኪንግደም ይፋ ማድረጋለች። ይህ መረጃ ወደ እናንተ የምናቀርበው ነው። ሌላኛው መረጃችን የሀገር ውስጥ ዜና ነው። ዛራ የምትባል ነፍሰ ጡር በአሰቃቂ ሁኔታ መገደሏን ተከትሎ መስጂዱ የማያባራ ቁጣውን ገልጿል። የአካባቢው ማህበረሰብን ፍትህ ለዛራ እያለ በቁጣና በሰልፍ ሰላማዊ ሰልፍም አድርጓል። ማን ገደላት፣ የት አካባቢ ነው የሚለውን ሙሉ መረጃ ይዘናል። ይህንንም ወደ እናንተ የምናቀርብም ይሆናል። ክብራን አድማጭ ተመልካቾቻችን ለእርስዎ ጠቃሚ ብለን ያሰብናቸውን መረጃዎች ሁሉ ይዘን ተገኝተናል። እንደተለመደው እስከ ዜናችን ፍጻሜ ድረስ አብራችሁን ቆዩ። ታዲያ ለቻናላችን አዲስ ከሆናችሁ መሰል መረጃ ለማግኘት ቻናላችንን ሰብስክራይብ በማድረግ የደውል ምልክቱን መጫንዎን እንዳይረሱ። ቪዲዮ ላይክ፣ ሼር በማድረግ ጀምሩ። ወደ መረጃዎቻችን ስናቀና የአሜሪካና የኢራን ጉዳይ ምን ላይ ነው የሚለውን መረጃ በተወሰነ ያክል ለማየት እንሞክራለን። የኢራን ተደራዳሪዎች ልዑክ ከአሜሪካ ጋር ጦርነት ለማቆም ወደ ፓኪስታን ማምራቱን በፓኪስታን የኢራን አምባሳደር አረጋግጠዋል። በፓኪስታን የኢራን አምባሳደር ሬዛ አሚር በኤክስ ገጻቸው ድርድሩ ኢራን ባቀረበችው ባለ 10 ነጥብ ምክረ ሀሳብ ላይ መሆኑንም ተናግረዋል። ድርድሩ በየትኛው ሀገር ባቀረበው ነጥብ ላይ ነው የሚለው አወዛጋቢ ጉዳይ ይሆናል። አምባሳደሩ ንግግሩ የእስራኤል አገዛዝ ዲፕሎማቲክ ጥረቶችን ለማሰናከል በተደጋጋሚ የተኩስ አቁም ስምምነቱን በመጣስ ኢራናውያን ጥርጣሬ ባደረባቸው ሰዓት እንደሚያካሂድም ጠቅሰዋል። በተያያዘ መረጃም የአሜሪካው ፕሬዝዳንት ዶናልድ ትራምፕ እንዳስታወቁት ኢራን ትክክለኛውን ስምምነት እስካላከበረች ድረስም የአሜሪካ ጦር መርከቦችና አውሮፕላኖች በነበሩበት ቦታ ኢራን ዙሪያ ጸንተው ይቆያሉ ብለዋል። ኢራን የአሜሪካ ወረራ ካበቃና እስራኤል በሊባኖስ ላይ የምታደርገውን ጥቃት ካቆመች የሆርሙዝ ሰርጥን ክፍት እንደምታደርግም ገልጻለች። የኢራን ባለስልጣናት የሆርሙዝ ሰርጥን ዓለም አቀፍ ውሃ ሳይሆን በኢራንና በኦማን ቁጥጥር ስር ያለ ቀጠና ነው በማለት ይከራከራሉ። በተጨማሪም ኢራን በመደበኛ የመርከብ መስመር ላይ የአደጋ ቀጠና የሚያሳይ ካርታ አውጥታለች። ይህም አካባቢው በፈንጂ ሳይሞላ እንዳልቀረም ስጋትን ፈጥሯል። ኢራን ስምምነቱን የማታከብር ከሆነ ተኩስ ይጀምራል በማለት ዶናልድ ትራምፕ አስጠንቅቀዋል። ጥቃቱ ግን ከዚህ ቀደም በበለጠ ትልቅና ጠንካራ እንደሚሆንም ተናግረዋል። ትራምፕ ከተኩስ አቁም ስምምነት ጋር በተያያዘ የኢራንን መግለጫዎች የሐሰት ንግግሮች በማለት ውድቅ ያደረጉ ሲሆን ስምምነቱ የኒውክሌር መሳሪያዎችን ሙሉ በሙሉ ማስወገድን እንደሚጨምርም አሳስበዋል። በአሁኑ ወቅትም በሁለቱ ሀገራት መካከል የሚደረገውን ንግግር ለማስተናገድ የፓኪስታኗ ዋና ከተማ ኢስላማባድ እየተዘጋጀችም ትገኛለች። በአሁኑ ወቅትም በአሜሪካና በኢራን መካከል ያለው ሁኔታ በጥይትና በንግግር መካከል ያለ ቀጭን መስመር ነው። ኢራን የዓለምን 20% የነዳጅ ፍላጎት የሚያልፍበትን የሆርሙዝ ሰርጥን እንደ መደራደሪያ እየተጠቀመችበት ሲሆን ትራምፕ ደግሞ በወታደራዊ ኃይል ጫና ለማሳደር እየሞከሩ ይገኛሉ። ይህ ሁኔታ በዓለም አቀፍ የነዳጅ ዋጋና በኢኮኖሚ ላይ ከፍተኛ ተጽዕኖ ሊያሳድር እንደሚችልም ይጠበቃል። ሌላኛው መረጃችን ከአሜሪካና ከኢራን ድርድር በኋላ የሳውዲ አረቢያና የኢራን የውጭ ጉዳይ ሚኒስትሮች ቀጠናዊ ውጥረትን ለማርገብ በስልክም ተወያይተዋል። የሳውዲ አረቢያው የውጭ ጉዳይ ሚኒስተር ልዑል ፋይሰል ቢን ከኢራኑ አቻቸው አባስ አራቂቺ ጋር ዛሬ ጠዋት በስልክ መወያየታቸውን የሳውዲ የውጭ ጉዳይ ሚኒስተር ገልጿል። ውይይቱም አሜሪካና እስራኤል በኢራን ላይ ጥቃት ከከፈቱ በኋላ ኢራን በአጸፋው በጎረቤት የገልፍ ሀገራት ላይ ጥቃት መሰንዘር ከጀመረች ወዲህ በሁለቱ ሀገራት መካከል የተደረገ የመጀመሪያዊ ይፋዊ ውይይትም ነው። ሁለቱ ሚኒስተሮች ወቅታዊ ሁኔታዎችን የገመገሙ ሲሆን ውጥረቱን በመቀነስ ቀጠናዊ ሰላምና መረጋጋትን መልሶ ማምጣት በሚቻልባቸው መንገዶች ላይ ተወያይተዋል ሲል የሳውዲ የውጭ ጉዳይ ሚኒስተር በመግለጫውም ገልጿል። ይህ የስልክ ውይይት የተደረገው አሜሪካ ኢራን ረቡዕ መጋቢት 30 ቀን 2018 ዓ.ም የተኩስ አቁም ስምምነት ማድረጋቸውን በገለጹ በጥቂት ደቂቃ ውስጥም ወደ ቀይ ባህር የሚወስደው ወሳኝ የሳውዲ ነዳጅ ቧንቧ በኢራን ድሮን ጥቃት መመታቱን ተከትሎ ነው። ብሉምበርግ እንደዘገበው ጥቃቱ መስመሩ ላይ የሚገኝ የነዳጅ ማከፋፈያ
ጣቢያም ኢላማም ተደርጓል። ከዚህ በተጨማሪ ማክሰኞ መጋቢት 29 ቀን 2018 ዓ.ም ኢራን በሳውዲ አረቢያ የጁባይል የፔትሮኬሚካል ኮምፕሌክስ ላይ ጥቃት መሰንዘሯን የሀገሪቱ አብዮታዊ ዘብ አስታውቆም ነበር። ይህ እርምጃ ቴህራን ለአሜሪካና ለእስራኤል ጥቃቶች ምላሽ የመስጠት አቅም እንዳላት ማሳያም ተደርጎ ተወስዷል። ሌላኛው መረጃችን ዩናይትድ ኪንግደም እስራኤል በሊባኖስ የምትፈጽመውን ጥቃት አውግዛለች። የዩናይትድ ኪንግደም መከላከያ ሚኒስተር ጆን ኤሊ ሀገራቸው የኢራንን ጦርነት ለማስቆም የተደረገውን የተኩስ አቁም እንደምትደግፍና እንዲዘልቅም እንደምትፈልግ ገልጸው በሊባኖስ የሚታየውን ጥቃት መባባሱንም አውግዘዋል። የሩሲያ ሰርጓጅ መርከቦች እንቅስቃሴን በተመለከተ ዛሬ መግለጫ የሰጡት ሚኒስተሩ የተኩስ አቁሙ ይዘልቃል ብለው ያሰቡ እንደሆነ ከቢቢሲ ጥያቄ ቀርቦላቸውም ነበር። የተኩስ አቁሙን በበጎ እንቀበለዋለን፣ እንዲዘልቅም እንፈልጋለን፣ እንዲጠናከር ለማድረግ የራሳችንን ድርሻ እየተወጣን ነው ብለዋል። መከላከያ ሚኒስተሩም አክለውም ሊባኖስ ውስጥ የሚታየውን ጥቃት መባባስን እናወግዛለን፣ የእስራኤል ሊባኖስ ግጭትን በተኩስ አቁም ማዕቀፍ ውስጥም እንዲካተት እንፈልጋለን፣ ምክንያቱም መላው የመካከለኛው ምስራቅ ቀጠና ወደ ትልቅ መረጋጋት ተመልሶ መመልከትም እንፈልጋለን ሲሉ ተናግረዋል። ኤሊ በመግለጫቸው ዩናይትድ ኪንግደም የኢራንን ጦርነት በተመለከተ የያዘችው አቋም እንደሚቀጥልም ገልጸዋል። ከጦርነቱ ጋር በተያያዘ ከፍተኛ ቁጥር የዩናይትድ ኪንግደም ጦርን ወደ መካከለኛ ምስራቅ ማሰማራት የብሪታንያ ብሔራዊ ጥቅም እንዳልሆነም አስረድተዋል። በመካከለኛው ምስራቅ እንደሆነው ቀውስ በከፍተኛ ሁከትና አደገኛ በሆነ ሁኔታ በሚፈነዳበት ወቅትም ሰዎች ለምን የዩኬ ወታደራዊ ይዞታዎች ችግሩን ለመፍታት አልተሰማሩም የሚል ጥያቄ ማንሳታቸውን እረዳለሁም ብለዋል። ግዙፎቹ ስጋቶች ብዙውን ጊዜ የሚታዩና ድምፅ አልባ መሆናቸውን የጠቀሱት መከላከያ ሚኒስተሩ የመከላከያ ፍላጎቶች እየጨመሩ በመምጣታቸው የዩናይትድ ኪንግደም ሀብቶቻችንን የተሻለ ውጤት ባሏቸው ጉዳዮች ላይ ማሰማራት አለብንም ብለዋል። ሌላኛው የሀገር ውስጥ መረጃ ነው። በደቡብ ኢትዮጵያ ክልል ጎፋ ዞን መሎ ኮዛ ወረዳ ውስጥ በነፍሰ ጡር እናት ላይ የተፈጸመው አሰቃቂ ግድያ ማህበረሰቡን፣ የሃይማኖት ተቋማቱን አስቆጥቷል። ካቲት 28 ቀን 2018 ዓ.ም ነው የተፈጸመው። ይህ ጥቃት የ6 ወር ነፍሰ ጡር የነበሩትን ወይዘሮ ዛሃራ ይማምን ህይወት የቀጠፈ ሲሆን ድርጊቱ የተፈጸመው በገዛ የትዳር አጋራቸው መሆኑን ተገልጿል። የመሎ ኮዛ ወረዳ እስልምና ጉዳዮች ምክር ቤት እና የለአኑር መስጂድ በጋራ ባወጡት መግለጫ ድርጊቱን ጭካናዊና የሰው ልጅ የሞራል ውድቀት ማሳያ ሲሉ በጽኑ አውግዘዋል። ወንጀሉ ከየትኛውም እምነት ወይም ባህል ጋር እንደማይገናኝም መግለጫው በአጽንኦትም አስታውቋል። የሃይማኖት ተቋማትና መንግስትና የፍትህ አካላት ግለሰቡን በአስቸኳይ ለህግ እንዲቀርብና ለሌሎች ትምህርት በሚሆን መልኩ ከፍተኛ የህግ ቅጣት እንዲሰጥም ጠይቀዋል። ጭካኔ ሃይማኖት የለውም ያለው መግለጫው አንዲትን ንጹህ ነፍስ ለመግደል መላው የሰው ልጅ እንደ መግደል እንደሚቆጠርም ገልጸዋል። በአሁኑ ወቅትም በአካባቢው ነዋሪዎች ፍትህ ለዛሃራ በሚል ድምጻቸውን እያሰሙ ሲሆን የፍትህ አካላት ጉዳዩ ላይ ምርመራ መጀመራቸውም ታውቋል። ግድያው በለሃ ከተማ ነዋሪዎች ዘንድም ከፍተኛ ድንጋጤና ሀዘንን ፈጥሮም ይገኛል። በመጨረሻ ማህበረሰቡ በሴቶችና በህፃናት ላይ የሚፈጸሙ ጥቃቶችን በማጋለጥ ረገድ በጋራ እንዲቆም የሃይማኖት ተቋማት አባቶችም ጥሪ አቅርበዋል። ምርመራው ተጠናቆ አጥፊው ተገቢውን ቅጣት እንዲያገኝ ነዋሪዎቹ በጉጉት እየጠበቁ ነው። በዓለማችን እንግዲህ የሚሰማው ነገር እጅግ ሰቅጣጭ ሆኗል። ከቅርብ ጊዜ ወዲህ ደግሞ ሚስት በባሏ ተገደለች የሚል ዜና በስፋት እየተሰራጨ የምንሰማው ጉዳይ ሆኗል። ፈጣሪ አምላክ እንደ ሰው ፈጥሮናልና እንደ እንስሳ እንዳናስብ ይርዳን። ኢትዮናስ ሚዲያችን ምንም ጊዜ እንደሚለው ሰላም ለሀገራችን፣ ሰላም ለዓለማችንን መልካም ምኞቱን ይገልጻል። ለሰዓቱ ይዘን የቀረብንላችሁ መረጃዎቻችን በዚያ በቃ። በቀጣይ በሌሎች መረጃዎች እስክንገናኝ ድረስ በያላችሁበት ጤና ይስጥልን።